ሰላም ሰላም ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ያለሁ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ጤናችሁ ተረፍረፍ ይበልልኝ። እንዴት ናችሁ? ደህና ናችሁ? እኔ ያለሁ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ይበልልኝ። የኔ ውድ ተመልካቾች ደህና ናችሁ? አለሁኝ። ከሀገር ውስጥም ከሀገር ውጭም ያላችሁ እህት ወንድሞቼ እንዲሁም ጓደኞቼ እንዴት ናችሁ? ደህና ናችሁ? እኔ ያለሁ እግዚአብሔር ይመስገን፣ ፈጣሪ ይመስገን ደህና ነን። የመዳም ቅመሞች ደህና ናችሁ? አላችሁ? አለን እግዚአብሔር ይመስገን፣ ሁሉም ሰላም ነው ከኔ ጋር። ከእናንተስ ጋር እንዴት ናችሁ? አለሁ እግዚአብሔር ይመስገን። እንግዲህ ዛሬ ያው እንዴት ከቻልሽ ልትሉኝ ትችላላችሁ። የመጣሁበት ምክንያት ያው ይጠቅማናል ወይም ደግሞ ይጎዳናል የምንለውን ነገር ትንሽ ልነግራችሁ ፈልጌ ነው እና በትንሹ ላሳያችሁ ፈልጋለሁ ማለት ነው። እንግዲህ ዛሬ እዚህ ጋር 4 ሃይላንዶች አሉ። እነዚህ ሃይላንዶች ይሄ ጎደሎ ነው፣ ይሄ ሙሉ ነው፣ ይሄ ሙሉ ነው። ሁለቱ ሙሉ ነው፣ ሁለቱ ጎደሎ ነው። ከዛ እዚህ ጋር አምስተኛ ባዶ ነው። ከዛ እነዚህን 5 ነገሮች ለምን አቀረበቻቸው ብላችሁ ልትሉ ትችላላችሁ። ምክንያቱም በኮሜንት ላይ ትክክል ነሽ ወይም አይደለሽም በኮሜንት ላይ አስቀምጡልኝ እና እነዚህ ነገሮች ሳያቸው እኔ ሙሉ ናቸው፣ አልተከፈቱም። ሁለቱም አልተከፈቱም እና ሁለቱም አልተከፈቱም። ስለዚህ ምን እናደርጋለን? እነዚህን ለምን እንዳመጣኋቸው እነግራችኋለሁ ማለት ነው። ቅድሚያ ግን እነዚህን ያመጣሁባቸው ምክንያቶች ብዙ ነገሮች አሉ፣ እኛን የሚወክሉን ነገሮች ማለት ነው። ስለዚህ አሁን ላይ ዛሬ እነዚህን ያመጣኋቸው ጠብቁኝ። እነዚህን አስረዳችኋለሁ ማለት ነው። የእነዚህን ምክንያቶች ይሄ ባዶ ነው፣ እነዚህ ሁለቱ ጎደሎ ናቸው፣ እነዚህ ደግሞ ሙሉ ናቸው ማለት ነው። ከዛ እነዚህን ምን እናደርጋለን? አንዳንድ ሰዎች እነዚህን እንደዚህ ጎደሎ ወይም ባዶ ሆነን እንቀራለን ብለው የሚያስቡ ሰዎች አሉ። ለእነሱ ነው። ከዛም ደግሞ ሁሌ ተስፋ የሚቆርጡ ሰዎች ስላሉ ነው እነዚህ ነገሮች እንትን ያልኳቸው ማለት ነው። ይሄ ባዶ ያመጣሁት ቢያንስ ምንም ሰርቼም ወይም ደግሞ የሆነ ነገር ማድረግ አልችልም ለሚል ሰው ምክንያት ነው ያመጣሁት ይሄንን። ከዛ ምክንያት አለኝ ለዛ ሰው ማለት ይሄ ማለት ለዚህ ደግሞ ግማሽ በግማሽ ለሚያስቡ ሰዎች ነው ያመጣሁት። እነዚህ ደግሞ ሙሉ እኔ እምነት አለኝ ብሎ ለሚያስብ ሰው ነው ያመጣኋቸው ማለት ነው። እነዛንም በተግባር አሳያችኋለሁ ማለት ነው። እንግዲህ አሁን እነዚህ ይቺ ጎደሎ ናት ብለን ጠጣ። ይሄ ጎደሎ ነው። ስለዚህ ያ ጎደሎ ሰው ምን ማድረግ አለበት? መስራት ወይም ተስፋ አለመቁረጥ።
ስለዚህ ይሄ ሃይላንድ ጎደሎ ነኝ ብሎ አልተጨነቀም። ስለዚህ መቼም ተስፋ አይቆርጥም ይሄ ሃይላንድ ማለት ነው። ገባችሁ? ስለዚህ የሰው ልጅም ተስፋ አይቆርጥም ማለት ነው። ስለዚህ ይሞላበታል ማለት ነው። ገባችሁ? ይህም ጎደሎ ነው። ምንም አንድ ናቸው፣ ሁለቱም ጎደሎ ናቸው። ግን ምን ማድረግ አለባቸው? ምንም ማድረግ የለባቸውም። አያችሁ? ሁለቱም እኩል ናቸው፣ ጎደሎ ጎደሎ ናቸው። ግን ምንድን ነው ማድረግ ያለባቸው? ተስፋ አለመቁረጥ። ገባችሁ? ተስፋ አለመቁረጥ፣ ሌላ ይመጣል ብሎ ማሰብ፣ ነገ የተሻለ ቀን ነው ብሎ ማሰብ። ይህንስ ይህ ሙሉ ሰው ግን እነዚህ ሁሉ ሰዎች ደግሞ በጣም ለሚንጠባረሩ ሰዎች እኛ አለን ብለው እንትን ለሚሉ ሰዎች ይህንን መጉደል እንዳለ ሁሉ እንዳሳወቃቸው ነው። ይህ መጉደል እንዳለ ሁሉ ይረዳሉ ማለት ነው። ይህንን በተግባር አሳያቸዋለሁ ማለት ነው። እነዚህ ሁለት ሰዎች ይጎላሉ፣ እንጎላለን ብላ ማሰብ እንዳለባቸው፣ እነዚህ ደግሞ እንሞላለን ብለው እንዲያስቡ ነው ይህንን ምክንያት ያመጣሁት። ምክንያቱም አሁን ላይ ሁላችንም ሰው ስንባል ቶሎ ነው ተስፋ የምንቆርጠው እና ተስፋ እንቆርጣለን ቶሎ። ስለዚህ ለምን ተስፋ እንቆርጣለን? አንቆርጥም። ለምን? ስለዚህ ነገ የተሻለ ቀን አለና ማለት ነው። እና ስለዚህ ይሄ ባዶ ሰው ቢያንስ አሁን ላይ ይሄ ባዶ ሰው ምንም አልሰራም ብሎ አንገቱን ደፍቷል። በቃ ወርቋል፣ አንገቱን ደፍቷል። በቃ ግን ነገ ጧት የተሻለ ቀን እንደሚመጣ ተስፋ አለው። ባዶ ማለት ነገ የተሻለ ቀን እንደሚመጣ እያወቀ ነው። እና ስለዚህ ምንድን ነው ማድረግ ያለበት? የተሻለ ቀን እንደሚመጣ ያውቃል። ይሄ ባዶ ሰው ማለት እኛ ግን ሙሉ እጃችንን፣ እግራችንን፣ አይናችንን፣ ሁለንተናችንን ሰጥቶን የምናማርር ሰዎች አለን ከኔ ጀምሮ። ስለዚህ ለምንድን ነው ተስፋ የምንቆርጠው? ኧረ ተው፣ የእውነት መቼም ተስፋ አንቆርጥም። እና ስለዚህ እነዚህ ነገሮች እነዚህ ሙሉ ሆነው እያለ ግን ምንድን ነው ማድረግ ያለባቸው? እነዚህ መሞላት አለባቸው። ጎደሎ ነበሩ። ስለዚህ እነዚህ ይሞላሉ ማለት ነው። ተግባባን? እነዚህ ይሞላሉ። ከዛ በኋላ ተስፋ መቼም እንደማይቆርጡ ያውቃሉ ማለት ነው። ቢያንስ እስክርቢቶን እንውሰድ፣ ወገቡ ላይ እንቁረጠው። ግን ይጽፋል፣ ተስፋ አይቆርጥም። በቃ እርሳስንም እናየው፣ እንቁረጠው ወገቡ ላይ፣ ግን ይጽፋል። አያችሁ? እኛ ሰዎች ግን አንዴ እንደ እንቁላል ከተሰበርን የምንነሳ አይመስለንም። ስለዚህ እኛ ያንን ቀን ማሰብ ይገባናል ማለት ነው። ነገ የተሻለ ቀን እንደሚመጣ ማገናዘብ ይገባናል ማለት ነው። እውነቴን ነው። አሁን እነዚህ ጎደሎ ናቸው በቃ፣ ግን እንደሚሞሉ ተስፋ አላቸው ትንሽ። ይሄ ምንም ጭራሽ እሞላለሁ ብሎ አያስብም፣ ግን ውስጡ ላይ እምነት አለው፣ እንደሚሞላ ያውቃል። አሁን ላይ ምንም ጭራሽ ተስፋ የለውም፣ ግን እንደሚሞላ ያውቅ ነበር። ስለዚህ አሁን ላይ ሁሉም ይሞላሉ። ገባችሁ? ሁሉም
ይሞላሉ ማለት ነው። እኛም በህይወታችን ውስጥ የጎደለው ሁሉ እንደሚሞላ ማወቅ አለብን። በህይወታችን ውስጥ በቃ ምንም ቢሆን ምንም ቢሆን መጀመሪያ ምን ይጀምራል? እምነት፣ ጽናት፣ ፍቅር፣ ታማኝነት፣ ሀቀኝነት፣ ክብር እነዚህ ነገሮች ካሉ ሁሉም ነገር አለ። ቢያንስ እኔ አሁን ጤነኛ ነኝ ብዬ ሳይሆን ማሰብ ያለብኝ ነገ ጧት ምን እሆናለሁ ብዬ ነው ማሰብ ያለብኝ። ተግባባን? ነገ ጧት ይመጣብኛል ብዬ ማሰብ ይገባኛል። ነገ ጧት የሆነ ነገር እሆናለሁ ብዬ ማሰብ አለብኝ። ስለዚህ አሁን ዛሬ ጤነኛ ነኝ፣ ነገ ጧት አካለ ጎደሎ ልሆን እችላለሁ። አይታወቅም የፈጣሪ ስራ። እኛ ዘወር ብለን ብናስብ በጣም የተሻለ ነው ብዬ ነው የማስበው። የእውነት እኛ አሁን ላይ ራሳችንን ቆልለን የምናስብ ሰዎች በጣም የተሳሳትን ሰዎች ነን። ስለዚህ ራሳችንን ዘወር ብለን ማየት ይገባናል ማለት ነው። ይህ እንግዲህ አሁን ወደ ተግባራችን እንሄዳለን ማለት ነው። አብራችሁ ይቆዩ። በቃ መተናል። አሁን እንግዲህ መተናል፣ ወደ ተግባራችን እንሄዳለን ማለት ነው። ስለዚህ አሁን ምን ማድረግ አለብን? ተስፋ ስለማይቆረጥ ሞልቷል። ይሄ ሞላ። ቀጣይ ጎዶሎ እንሆናለን። እነዚህ እንሞላቸዋለን። ይሄ ሞላ። አያችሁ? ይሄ ሞልተናል። ይሄን ግን አልሞላሁትም፣ ቀረሁኝ። ግማሽ ቀረሁ። ምንድን ነው ማድረግ ያለብኝ? ተስፋ ቆርጣለሁ? ኖ አልቆርጥም። መጣር አለብኝ። በቃ እሞላለሁ ብዬ ማሰብ አለብኝ፣ መረዳት አለብኝ። ስለዚህ ምንድነው ማድረግ ያለብኝ? መሙላት። በቃ ያን ነገር አድርገዋለሁ ብዬ ማሰብ። ስለዚህ አሁን ምንድነው የምናደርገው? እሞላለሁ። ይሄን ነገር አድርገዋለሁ፣ ይሄን ነገር አሳካዋለሁ ብዬ ማቀድ አለብኝ ማለት ነው። አሁንም እንደምንሞላው እንደሚሞላ ያውቃል ይሄ ነገር። ስለዚህ ይሞላል ማለት ነው። አያችሁ? በቃ አሁን ላይ ሁሉም አምስቱም ሞልተዋል ማለት ነው። ሞልተዋል ማለት ነው። እነዚህ አምስቱም ማለት እና በህይወታችን ውስጥ ስንመጣ ማንኛውም ሰው ተፈትኖ ሳይመጣ የቀረ የለም በህይወታችን ውስጥ። ስለዚህ መፈተን ዋጋ አለው።
ተፈተኑ እህቶች፣ ወንድሞች። የአሁኑን አይደለም ማየት ያለባችሁ የወደፊቱን ነው እንጂ ወደፊት ምን አገኛለሁ ወይም ደግሞ ወደፊት ያልፍልኛል ብላችሁ ነው ማሰብ ያለባችሁ። እለወጣለሁ ብላችሁ ነው ማሰብ ያለባችሁ። የአሁኑን አይደለም አትው፣ የአሁኑን አትው። ገባችሁ? አሁን ላይ ማለት ነው ሁሉም ሰው ተስፋ ይቆርጣል። ሁሉም ና እና ተስፋ የሚቆርጡ ሰዎች ከዚህ ተማሩ። ምሳሌ አሁን ይችን ባዶ ሃይላንድ ላሳያችሁ አሞላሏን ማለት ነው። እስካሁን ፍጥን ፍጥን አድርጌ ነበር ያሳየኋችሁ። አሁን ግን አሞላሉን ላሳያችሁ። ህይወትም እንደዚህ ነው የሚሞላው። ገባችሁ? ስለዚህ እንሞላለን። ትንሽ እያላት ትንሽ እዚች ጋ ትንሽ እያላት አያችኋት? ትንሽ እዚህ ጋር ያለ ትንሽ ትንሽ እያለ እያለ ይሞላል። እያለ የሰውም ልጅ ሲቀየር ልክ እንደዛ ነው የሚቀየረው። ስለዚህ ምንድነው ማድረግ ያለብን? ቀስ እያለች በአንድ ጊዜ እንክበር ብንል አይሆንም። በነገራችን ላይ ይሄ እንዳይደብራችሁ እንትን ስለሌለኝ ነው። እሺ። እና ይሄ ትንሽ 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 አያችሁ፣ ህይወትም እንደዚህ ነው። ቀስ ቀስ በጣም ያቅታል። እጄን ይሄን ይደክመኛል፣ ይህን ደክሞኛል፣ ግን ድክሜ ብዬ ማረፍ አልችልም እስከሚሞላ ድረስ። ህይወቴን መቁረጥ አልችልም። ገባችሁ? ስለዚህ ጎብጂ። ትንሽ እየሞላን ነው። ትንሽ ትንሽ ጨርሰናል። ትንሽ 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 ጨረስ። ፉል። አያችሁት? ህይወት እንደዚህ ነው። ዝም ብሎ ማግኘት አይቻልም። ተግባባን? በዚህ ትረዱ ይሆናል። ቢያንስ ይህን ወረቀት ምንም አይሰራልኝም ብዬ እቀደዋለሁ። ቀደርኩት፣ ግን እዚህ ጋር ይጽፋል። አያችሁ? ህይወታችን ይህ ወረቀት ተስፋ አልቆረጠም፣ ተጽፎበታል። እዚህም እንደምታዩት ተጽፎበታል ማለት ነው። ስለዚህ ቢቀደድም ይጽፋል። አሁንም ይኸው ምንድነው ህይወታችንን እኛ በሰከንድ ነው ተስፋ የምንቆርጠው፣ በትንሽ ነገር፣ በትንሽዬ ነገር ነው ተስፋ የምንቆርጠው። ስለዚህ እህቶቼ ተስፋ እንቁረጥ። እውነት
በተለይ አሁን መዳም ቤት ያለን አረብ ሀገር ያለን ልጆች በጣም የሆነ ውስብስብ ያለ የሆነ ነገር ይመስለናል። ስለዚህ ግን ተስፋ ቶሎ አንቁረጥ እህቶቼ፣ ከኔ ጀምሮ። እኔ በነገራችን ላይ ብዙ ነገር አሳልፌ ነው የመጣሁት። እዚህ ቦታ ላይ ስገኝ ህይወቴ በጣም ውስብስብ ያለ ነበር፣ ግን እግዚአብሔር ይመስገን ስላደረሰኝ እና ስለዚህ ፈተና መፈተን ያለ ነው። መቸገርንም መራብንም መጠማትንም መራብንም መበረድንም ማየቱ በጣም ትልቅ ነገር ነው። ዝም ብሎ ዘፍ ብሎ ትልቅ ደረጃ ላይ መድረስ አይቻልም ማለት ነው። እና ይህንን ነገር የምላችሁ ለምን መሰላችሁ? ቢያንስ እንኳን ይሄ ውሃ በጣም ሲሞላ ያዳግታል። ይሄ ውሃ ማለት ነው ሲሞላ በጣም ያቅታል። ህይወትን በጣም እያቃታ እየከበደ መጨረሻ ላይ ግን ያ ነገር ሲሳካልን በጣም ሁሉም ነገር ይቀለናል። አሁን ቀሏል፣ አያችሁ። ስለዚህ ይሄ ሞልቷል፣ በቃ ችግር የለበትም። አሁን ሞላ፣ ያሰበው ተሳካለት ማለት ነው። ስለዚህ እኛ ያሰብነውን እስከምናሳካ ድረስ ተስፋ መቁረጥ የለብንም። ተስፋ አንቁረጥ እህቶቼ። ለምን እጅ እግር እያለን አይን እያለን ሁሉ ነገር አሟልቶ በሰጠን ለምን ተስፋ እንቆርጣለን? እውነት አንቁረጥ፣ ተስፋ አንቁረጥ እህቶቼ። ወደፊት እንጂ ወደኋላ የለም። እሺ። ስለዚህ እህቶቼ ይህን ነገር የምላችሁ ተስፋ ለቆረጡ እህቶቻችን፣ ተስፋ ላጡ እህቶቻችን፣ ተስፋ ላጡ ወንድሞቻችን፣ ተስፋ ላጡ ብዙሃኖች አሉ። ስለዚህ ያን ነገር ለነሱ ነው የማስተላልፈው ማለት ነው። ስለዚህ ይህን ነገር ታሳቢ ያድርጉበት ማለት ነው። ስለዚህ አሁን እነዚህ ሁሉም ሞልተዋል፣ ሁሉም ነገራቸው ሞልቷል። ህይወታችንም ልክ እንደዚህ እንደሚሞላ እንድታውቁ ነው። እነዚህ ሁሉም ሞልተዋል። አሁን በቃ ፉል ናቸው። ስለዚህ በቃ አሁን እነዚህ ህይወታቸው ሙሉ ነው። እኛም ነገ ጧት ሙሉ እንደምንሆን ተስፋ ማድረግ አለብን፣ ማመን አለብን፣ መጽናት አለብን። ወደፊት አላማችንም ወደፊት መሆን አለበት። ስለዚህ እናንተ ተስፋ በቆረጣችሁ ሰዓት ሁሉም ነገር ተስፋ ያስቆርጣል። በአሁኑ ሰዓት ላይ በነገራችን ላይ ያው ሁሉም ይለፋል፣ ግን ቢሆንም ሁሉም ተስፋ አይቆርጥም። ዝም ብሎ ለመኖር ያህል ዝም ብሎ አለ አይደለ? ይኖረኛል የሆነ የተሻለ ነገር ይኖረኛል ብሎ ሳያስብ ዝም ብሎ በተስፋ ነው የሚኖረው። ግን ያንን ተስፋ ማጠናከር፣ በቃ ይኖረኛል፣ በእርግጠኝነት ይኖረኛል ብሎ ማመን ይገባዋል ማለት ነው። ስለዚህ እኛ አሁን በነገራችን ላይ እኛ ሰው ስንባል በጣም ቶሎ እንቆርጣለን። ቶሎ ለምን እንደው አላውቅም። እውነት እኔ አሁን ለራሴ ቶሎ የሆነ ነገር ቶሎ ቁርጥ ማለት እንትን አለኝ። ለምን እንደው አላውቅም። ስለዚህ እንደዚህ ውሃ ሁሉ እንደምንሞላ አናውቅም። እኛ እንሞላለን፣ ነገ ጧት ይሞላል፣ ሁሉም ነገር ይሞላል። ስለዚህ ሁሉም ሀብታም ሁሉ ማለት ሀብታም ሁሉ ለፍቶ 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 ከዛ እዚህ ደረጃ ላይ የሚደርሰው ማለት ነው። እኛም ለፍተን 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 እዚህ ቦታ ላይ እንደምንሆን እዚህ ደረጃ ላይ እንደምንደርስ ማመን አለባችሁ፣ ማመን። ስለዚህ ይሄ ውሃ ቀስ ብሎ እንደተሞላው ሁሉ ህይወታችንም ቀስ ብሎ ነው የሚመጣው፣ ቀስ ብሎ ነው የሚመጣው። ሁሉም ነገር በፈተና ስቴፕ ስቴፕ በስቴፕ ስቴፕ በስቴፕ ስቴፕ በስቴፕ ነው የሚመጣው ሁሉም ነገር። ቢያንስ እሺ ልጅ ሲወለድ እናስብ። ልጅ ሲወለድ 1 ወር 15 ቀን፣ 1 ወር ከ15 ቀን፣ 2 ወር 2 ወር ከ15 ቀን፣ ከዛ 9 ወር እያለ ይሆናል። ከዛ ያ ልጅ ይወለዳል። ከተወለደ በኋላ 1 ዓመት፣ 2 ዓመት፣ 3 ዓመት፣ 4 ዓመት እያለ ያድጋል። በቃ ልክ እንደዛ ነው ህይወትም። ስለዚህ ህይወትን እንደዛ ብታደርጉት በጣም የተሻለ ነው። ውድ እህቶቼ፣ ውድ መዳም ቅመሞች በጣም እወዳችኋለሁ።
መልካም ሁኑልኝ። ህይወት ቀላል ነው። ካወቅንበት እኛ ህይወት ቀላል ነው። ምክንያቱም ተስፋ እንቆርጣለን እኛ። ስለዚህ ተስፋ እንዳንቆርጥ ተስፋ አትቁረጡ እህቶቼ ልላችሁ ፈልጌ ነው።